ካዲስ ትቀበላለህ? እስቲ እንየው። እስቲ እነዚህ አይነት ተረተረትን በደንብ ደስ ስለሚለን እንሳቅበት። አይተን ሽንት ሲነካቸው አካላቸውን ይቆርጣሉ። እንየው እንዳለ ነቢያቶች። ካዲስ ትቀበላለህ? ችግር የለውም። አዎ አቀበልሃለሁ። እንየው። ምክንያቱም ዊች ሚንስ ከመሐመድ በፊት የነበሩ ሰዎች እንዳለ አካለ ጎደሎ ናቸው ማለት ነው። ወይ ቀልድ። ለማንኛውም ክፈትልን። የቱ ጋር ነው ያለው? እኔ እኮ በቃ 2018 ብዙ ስቀን ነበር። 2018 ኒያልቅ ይመስሎኝ ነበር። ተረታችሁ መቼም አያልቅም እኮ አካላታቸውን ይቆርጡታል። እስቲ እንየው። አብዱልከሪም አሁን ለጊዜው ወይ አዲ ሐዲሱን ቁጥሩን ታውቀዋለህ? ክርስቲያን ይከፍትልሃል። ቁጥሩንም አላውቅም። ቁጥሩን ብታውቀው ክርስቲያን ይከፍትልሃል። ኤሬስ ግን ሎክ አብዱልከሪም ይሄ በየትኛውም ነቢያት እንኳን ብልታቸውን አካላቸውን ቆይ ዋናው አብዱልከሪም ዋናው ቱቦ እኮ ኦሪጂናሉ ሶርሱ ከብልቱ ነው የሚወጣው አይደል? ሽንቱ እና እኔ ከዚህ ዋናው መውጫው እያለ ሲወጣ የሆነ ቦታ ነካ ብዬ ሌላኛውን አካል ለምን ቆርጣለሁ? ዋናውን ቆርጬ መገላገል ይሻላል። ዋና መውጫውን ዋና ሽንት መውጫውን ቆርጣ በቃ ሌላውን አካል እንዳያስነካብ ማድረጉ የተሻለ አይሆንም እንዴ? ከአንተስ የሚወጣው ሌላ አካል ዛሬ ታፋይን ስቆርጥ፣ ነገ እጅን ስቆርጥ፣ ተነገ ወዲያ ጉልበቴ ጋር ጣቴን ከምቆርጥ በቃ አንደኛው ምንድን ነው አሁን ካንሰር ብትያዙ እነዚህ ካንሰር አንደኛው ፓርት ላይ ቢወጣ ያ ካንሰር እንትን የሆነው ይወገዳል፣ አካላት ወደ ሌላው እንዳያስተላልፍ እንጂ ይህንን ካንሰር ዋናውን ሶርስ አስቀምጠ እችኛዋን ሲነካ እችኛዋን ነክቷታል፣ እችን ትቆርጣለህ። እችኛዋንሽ አሁንም ካንሰር ይህንኛውን ሲነካ እችን ትቆርጣለህ። ሁለቱ ተቆረጡ፣ የግዴታ ከዚች ጋር ይነካካል። አሁንም ትቆርጣለህ። ይሄ ተረት ተረት ነው ወገን፣ ተረት ተረት ነው። ከምር ሲኒማ ከፍለን ራሱ እንደዚህ አይነት ተረት ተረት አናገኝም። አፕሪሼት እናደርጋለን እንደዚህ አይነት ተረት ተረት ውስጥ ማንኛውም ነብይ ስለ ሽንት የነካቸው በሽንት ይቀጠላል፣ በሽንት ከስንቻቸውም እኮ አይጸዱም ስላልክ ነው። ቆይ እኔ ይሄን እያመጣሁልህ እንጂ ከሽንታቸው ቦታ በስተቀር ሌላ ቦታ የነካ ከልብሳቸውም ይሁን ካላካላቸው ሌላ ቦታ ከነካ ይቆረጣል አልኩ። ያንን ደግሞ አሁን ላመጣልህ ተዘጋጅቼ ስላልገባው ይሄን ይቅርታ። ችግር የለውም እኮ አይ ቆይ አብዱልከሪም እግርህ ቢነካው እግርህ ይቆረጣል ማለት ነው? እግር ሙሉ በሙሉ ሳይሆን አንተ ቆዳን የነካ ያንን ቦታ ነው። ከላይ አለ አይደለም እንዴ? ምንድነው እግር ሙሉ በሙሉ ሳይሆን የነካበት አካባቢ ማለት ነው። የነካበት ይቆረጣል። ድጋሚ እዛ ቦታ ላይ ከነካው ነቢያቶች ወይ እና የሙሴ ህዝቦች ያንን ወይፈን ባመለኩ ጊዜ ምንድነው እነሱ ላይ ምን ተደረገባቸው? እሱ የተመኙትን የፈለጉትን ተቃጥሎ እንዲጠጡ ተደርጓል። እሱ ሌላ ጉዳይ ነው። ይሄንኛው ሽንት ሆነ ሌላ ጉዳይ አይደለም። ይኸውልህ ቆይ ሽንት ቆይ አዳምጥ። ይሄ እኮ ሽንት እኮ ላይ አይደለም ይገናኛል። ፕሊስ አዳምጥ። ጣዖትን አቁመ ብርህን ወርቅህን ቀጥቅጠ ብር እንትን አይሜን ጥጃ ሰርተህ ማምለክና ሽንት ስሸና ተፈናጥቆ ልብስህን ወይም ሰውነትህን ነካህ አንድ ነው። እንዴት ታደርጋለህ? ጣዖት ማምለክ እነሱ ላይ ምን ተፈረደባቸው ነው ያልኩት። እነኛ እግዚአብሔርን አንፈልግም አናመልክህም ብለው ጣዖትን አቁመው ብርና ወርቁን ቀጥቅጠው አመለኩ። ይሄንኛው ግን ሽንቱን ሲሸና ነው ልብሱን ወይ ነገሩን የነካው እንጂ እያመለከው አይደለም። ከዛ ልክ ሲነካው እግር ትቆርጣለህ፣ ሲነካው ታፋውን ትቆርጣለህ። ይሄ ተረት ተረት ነው። ይሶፋኒ ጥሩ ነው።